ያው እኔ እንዳልመጣ አድማ ተደርጎ ነበረ። ይሄ ነው እንዲታወቅልኝ የፈለኩት። እኔ አድማም ተደረገ አልተደረገም እኔ ልመጣ ነበረ። ገብቶሃል? ግን እነ ከድር እኔ እንዳልመጣ ቲክቶከር አይደለም ወይ ሶሻል ሚዲያ ላይ ያለ አይደለም። ከስሬ ከጀርባዬ በጣም በርካታ ወገኖች አሉ፣ የሚረዱ ሰዎች አሉ። ከ700 በላይ የሚሆኑ ወገኖቻችን እዚህ ውስጥ የሚረዱበት አለ። ያንን ድርጅቴ ነው ሪስክ ውስጥ የምከት። ከዛ ደግሞ የመንግስት ኃላፊነት የምትወስድበት ቦታ ላይ ደግሞ ከአንተ ኮንትሮል ውጭ የሆኑ ነገሮችን ደግሞ መጥቶ ደግሞ አንተን ደግሞ እንዳይረብሽ ኖ ስለ ከሌ አትረብሽም። ከዛ ፋይናሊ እንደውም በግልጽ አማርኛ ፋሚሊው ላይ ከወሰድ እኔ ጋር ያለ ጉዳይ ላይ ከዚህ በኋላ ወደ እኔ ጋር የምታመጡበት ነገር ላይ ማን እንደሚመጣ ለምን እንደሚመጡ ከሳት ነግሩኝ እንዳታደርጉ። እዚህ ከኔ ጋር ያለንን ነገር ጨርሼ ተቀብያችሁ ወደ ቤት እስከምልካችሁ ድረስ ምንድነው እስከምሸኝ ሕክምና የሚያስፈልግም ከሆነ ማረፊያም ከሆነ እንደዚህም ከሆነ እኔ የምችለውን እንደ አንድ ወንድም ማድረገውን እስከምጨርስ በምንም አይነት መንገድ እንዳታመጧት። በቃ እንደዚህ አይነት ሰዎች እንዳታመጡብን። ጉዳያችን ጨርሰን እንደሌላው ጊዜ በቃ በጀርባ እንደምታውቁት አስፈላጊ ነገሮችን ሰርቼ ይሄ እናደርጋለሁ እንጂ ነው የምትገባው ብለው አጀንዳ ቀየሩብኝ። ታውቃለህ? እኔ ለማክሰኞ ዛሬ ነው ሊሄድ የተዘጋጀሁት ለማክሰኞ ማለት ነው። ገብቶሃል? ማክሰኞ ነው የምትመጣው አለኝ። ከድር አጀንዳ ቀየረብኝ። ቆይ አይደለም እነ ከድርን ታያቸው። እኛ እንግዲህ ያው ከኮሚኒቲዎቹ ጋር ኮንታክት እንዳለን ታውቂያለሽ። እኔ ከ4-5 ቀን በፊት ቪዲዮ ሰርቼ እሑድ ማታ እንደምትነሳ ሰኞ ጠዋት እንደምትገባ ላይፍ ላይ ሳስተላልፍ ነበር። ከ4-5 ቀን በፊት መጀመሪያ ይሄ ነገር ሚዲያ ላይ እንዲወጣ ማንም አልተፈለገም። በነገራችን ላይ የምትመጣበትን ቀን ማንም ሰው እንዳያውቅ አልፈለግም። ለምን ሰው ገር ብሎ ሄዶ በኋላ ታውቃላቸው የሚዲያ ነገር ምድረ ዩቱበር ቲክቶከሮች ችግር እንዳይፈጠር በሚስጥር ተይዞ ነበር። አንድ ሰው ከኤምባሲ የሆነ ሰው ሚስጥር አወጣ። ነገሩ ወደ በጣም እንትን ሲል ለእኔ ደውሎ ከኮሚኒቲ ሙቤ ይሄ ነገር ትንሽም የሆነ ነገር እየተጻፈ እየሰማን ስለሆነ ልጅቷ የምትመጣው እሑድ ማታ ነው። እሑድ ማታ ትነሳለች፣ ሰኞ ጠዋት ትደርሳለች። ይህን መልእክት እንድታስተላለፍ ብለው ከኮሚኒቲዎች እንደዛ ሲሉኝ፣ አይ አሁንማ በየጊዜው የወጣው ከወር በኋላ ከሄድ በኋላ ትፈታለች እያልኩ ስለምል በድምፅ ከነ መረጃው ላኩልኝ ብዬ በድምፅ ልከውልኝ ወጥቼ ከ4-5 ቀን በፊት ተናግሬያለሁ። ከ2 ቀን በፊት እንሻላ ትመጣለች እሑድ ብለን ትናንት ማታ ስንጠብቃት ነበረ። ከዛ ደግሞ ስትነሳ ነግረውኛል። ያን ሁሉ ስናስተላልፍ ነበር። አንቺ ራስሽ ዛሬን መምጣት ይሄን ጉዳይ ከመጀመሪያም አንቺ ነበርሽ ስትከታተዩ ሚዲያ ላይ ያመጣሽው። ከኻሊድም ከእኔም ከማንም ግብዣ አያስፈልግሽም። እኔ ዛሬ እንዲህ የራሴን ቤት ከፍቼ ፕሮግራም አዘጋጅታ ሽልማት ለዚህ ላበረከተችው ነገር ተብሎ ቲም ተደርጎ ምናምን ተብሎ ተሸላልሟል፣ ፕሮግራም አድርጓል። ዳስ ልክ እንደዛው ሌላ ጊዜ እንዳደረገችው ማድረግ የምችልበት ነገር አላት። ይሄንን ነው። በዚህ ጉዳይ ላይ ደግሞ ክሬዲት የምንከፋፈል እንዲያደረግን አደረግን ብለን እኔ ቪዲዮ ውስጥ ወይ ደግሞ የኔ ፐርሰናልም የለኝም ብትገባ አንድ የሌላ የምትላቸው ቪዲዮዎች አንድም ስለሌላ ያወራንበት ምናልባት ከዛ ጊዜ ካለፈ አንድም ቀን ግን ምን ያህል ጊዜ ጉሮሯችን እየታነቀን እንጠየቅ እንደነበረ፣ ምን ያህል ጊዜ ስማችንን እንደጠፋ፣ ምን ያህል ጊዜ ብሩን እንደበላን ዋጋ እንደከፈልን እናውቃለን። ሁሉም ሰው ያውቀውናል። ይሄ በምን ምክንያት ነው ብለህ ስትመጣ የ60 ሚሊዮን ብር ትርት ወሬዎቹን ምናልባት ካልገባት የራሷን ቪዲዮዎች እየሄደች ትያቸው። እነዚህ ነገሮች እሷ የምትላቸው ዲያሎጎች ሰዎች እንደ እውነት እያደረጉ እየወሰዱት እነዚህ ነገሮች እያደገ መጥቷል። ይህንን ደግሞ ሁሉንም ሰው ጎድቷል። ስለዚህ ዛሬም ባለ ደግሞ ፕሮግራም ላይ ይሄ ነገር አምጥተህ እሷን እዚህ ቦታ ላይ የምታደርጋቸው ንግግሮች ምኖች ደግሞ ምክንያቱም የግለሰብ እኔ ቲክቶከር አይደለም ወይ ሶሻል ሚዲያ ላይ ያለ አይደለም። ከስሬ ከጀርባዬ በጣም በርካታ ወገኖች አሉ፣ የሚረዱ ሰዎች አሉ። ከ700 በላይ የሚሆኑ ወገኖቻችን እዚህ ውስጥ የሚረዱበት አለ። ያንን ድርጅቴ ነው ሪስክ ውስጥ ምከት። ከዛ ደግሞ የመንግስት ኃላፊነት የምትወስድበት ቦታ ላይ ደግሞ ከአንተ ኮንትሮል ውጭ የሆኑ ነገሮችን ደግሞ መጥቶ ደግሞ አንተን ደግሞ እንዳይረብሽ ኖ ስለ ከሌ አትረብሽም። ከዛ ፋይናሊ እንደውም በግልጽ አማርኛ ፋሚሊው ላይ ከወሰድ እኔ ጋር ያለ ጉዳይ ላይ ከዚህ በኋላ ወደ እኔ ጋር የምታመጡበት ነገር ላይ ማን እንደሚመጣ ለምን እንደሚመጡ ከሳት ነግሩኝ እንዳታደርጉ። እዚህ ከኔ ጋር ያለንን ነገር ጨርሼ ተቀብያችሁ ወደ ቤት እስከምልካችሁ ድረስ ምንድነው እስከምሸኝ ሕክምና የሚያስፈልግም ከሆነ ማረፊያም ከሆነ እንደዚህም ከሆነ እኔ የምችለውን እንደ አንድ ወንድም ማድረገውን እስከምጨርስ በምንም አይነት መንገድ እንዳታመጧት። በቃ እንደዚህ አይነት ሰዎች እንዳታመጡብን። ጉዳያችን ጨርሰን እንደሌላው ጊዜ በቃ በጀርባ እንደምታውቁት አስፈላጊ ነገሮችን ሰርቼ ይሄ እናደርጋለሁ እንጂ
ክሬዲት እንደሚወስድ ነገር በትንሹ እኮ ይኸውልህ በብላክ በእንትን በዶላር እኮ ባንክ ፐርሚት ያንን ስታስፈቅድ ማለት በሌላ እኔ ቲክቶከር አይደለሁም ወይ ሶሻል ሚዲያ ላይ ያለ አይደለም። ከስሬ ከጀርባዬ በጣም በርካታ ወገኖች አሉ፣ የሚረዱ ሰዎች አሉ። ከ700 በላይ የሚሆኑ ወገኖቻችን እዚህ ውስጥ የሚረዱበት አለ። ያንን ድርጅቴ ነው ሪስክ ውስጥ ምከት። ከዛ ደግሞ የመንግስት ኃላፊነት የምትወስድበት ቦታ ላይ ደግሞ ከአንተ ኮንትሮል ውጭ የሆኑ ነገሮችን ደግሞ መጥቶ ደግሞ አንተን ደግሞ እንዳይረብሽ ኖ ስለ ከሌ አትረብሽም። ከዛ ፋይናሊ እንደውም በግልጽ አማርኛ ፋሚሊው ላይ ከወሰድክ እኔ ጋር ያለ ጉዳይ ላይ ከዚህ በኋላ ወደ እኔ ጋር የምታመጡበት ነገር ላይ ማን እንደሚመጣ ለምን እንደሚመጡ ከሰዓት ነግሩኝ እንዳታደርጉ። እዚህ ከኔ ጋር ያለንን ነገር ጨርሼ ተቀብያችሁ ወደ ቤት እስከምልካችሁ ድረስ ምንድነው እስከምሸኝ ሕክምና የሚያስፈልግም ከሆነ ማረፊያም ከሆነ እንደዚህም ከሆነ እኔ የምችለውን እንደ አንድ ወንድም ማድረገውን እስከምጨርስ በምንም አይነት መንገድ እንዳታመጧት። በቃ እንደዚህ አይነት ሰዎች እንዳታመጡብን። ጉዳያችን ጨርሰን እንደሌላው ጊዜ በቃ በጀርባ እንደምታውቁት አስፈላጊ ነገሮችን ሰርቼ ይሄ እናደርጋለሁ እንጂ ክሬዲት እንደሚወስድ ነገር በትንሹ እኮ ይኸውልህ በብላክ በእንትን በዶላር እኮ ባንክ ፐርሚት ያንን ስታስፈቅድ ማለት በሌላ ቋንቋ 20 ሚሊዮን ብሩን እያዳንክለት ነው። በቃ አሁን ቀሪ ገንዘብ ተብሎ እጃቸው ላይ ገንዘብ ቀሪ እንዲቀር የተደረገው ገንዘብ ማለት ባንክ ፐርሚቱን በማስፈቀድ ነው። ባለበዛ ቢሆን ምናልባቱም ያ ነገር ላይ ፈጠነ አንድ ቀን ሲቀረው መሐመድ እዚህ ላይ ማውራት ይችላል። አንድ ቀን አይደለም 24 ሰዓት ቀርቶ በሰዓታት ውስጥ ቀረው ተብሎ ነው። የኢትዮጵያ ንግድ ባንክ ሰራተኞች በዚሁ ማመስገን እንፈልጋለን። ቪዲዮን እልክልሃለሁ ሙቤ። በቁጭ ብለው እስከ ምሽቱ 1 ሰዓት ተልኮ ከተላከ በኋላ ደግሞ ምን ችግር ቢገጥመን ጥሩ ነው። የተላከው ገንዘብ በሪያል ነበር የተላከው ወደ ሳውዲ። በኢንተርናሽናል ሕግ ደግሞ በዶላር ነው መቆረጥ ያለበት። እንደገና ልክ አይደለም ተብሎ ተመለሰ። ለዛ ነገር እንደገና ውጭ ጉዳይ ደብዳቤ ጽፎ ይቅርታ ጠይቀን ከዛስ የሟች ቤተሰቦች እኮ ይቅርታ የተጠየቁት እኮ አንዱ ትልቁ ምክንያታቸው ቀኑ እኮ አልፏል። በነገራችን ላይ ከ4 ቀን በኋላ ድጋሚ ተልኮ ነው እንደገና አክሴፕት አድርገው እንደዚህ አይነት ስህተት ተፈጥሮ ነው ተብሎ በዶላር ድጋሚ ተልኮ ውጭ ጉዳይ ደብዳቤ ጽፎ እንደዛ። አሁን አንድ ቲክቶከር ቪዲዮ ለቆ እንዳየኸው እንዲህ አይነት በውጭ ጉዳይ በኩል አይለቅም። ከምሽቱ 11 ሰዓት ነው 12 ሰዓት ፎርማል ያልሆነ ደብዳቤ በቃ በእንደዛ አይነት መንገድ አግዞ ተጽፎ ማለት ውጭ ጉዳይ ለንግድ ባንክ ንግድ ባንክ ያን ነገር እንዲያስተላልፍ ተደርጎ እንዲያግዝ ተደርጎ እንደዚህ ሆኖ ነው የሆነው። እና ስለዚህ ዞሮ ዞሮ ከኔ ጋር ምንም የሚያቀያየምም ይቅርታ የሚያባበልም ምንም የለም። ምንም ኦንሊ ቲንግ የሚያገናኘንም እንትንም አይደለንም። እንደ ቢቻላት እንደ አንድ ወንድም ሶሻል ሚዲያ ላይ እንደሚሰራ ሰው እንደ እንትን ልታግዘው የምችለው ተቋም ነው ምንመራው እንጂ እኔ ከማንም ሰው ጋር ተኮራርፌ ምናምን ይሄ እንትን አይደለሁም። ግለሰባዊና ከሆነ ሰው ጋር የምጠማመድ አይነት ነገር አይደለሁም። መስመር ያለፈ ነገር ስትመጣ ግን ኖ በቃ ይሄ ህጋችን በድርጅታችን ህግ አያስኬደንም፣ ዶንት በቃ ኢንቮልቭ እንደዚህ አትግቡ እንላለን። እና አሁንም ዲያሎግ ሳይሆን ዛሬ ባለን ደስታ ልክ በሌላ መንገድ ለብዙ ላስቀየምናቸው ሰዎች ካለን በአላህ ስም አፉ ማለት እንፈልጋለን። ከዚህ በኋላ ግን በምንም መንገድ በነገራችን ላይ ማንም ሰው ለሚሰራው ስህተት በህግ ያስጠይቃል። ሰዎችን ቪዲዮ ፎቶ አድርጎ ምን በሉ ለቆ መቼም ጊዜ ይቆይ ሁሉም ሰው የራሱ የሆነ የህግ አካሄድና አግባብ አለ፣ ያስጠይቃል። ስም ጠርቶ ሰዎችን እንዲህ በማድረግ ያለ አግባብ በሆነ መንገድ መጥራት በራሱ እንደዚህ ያለን። ስለዚህ ይህን ጥንቃቄ አድርገን ሁላችንም ማድረግ ይፈልጋል። ስለዚህ ደግሞ ከዛ ደግሞ ይሄ የሆኑ ሰዎችን ይዞ መጥተው ከሌ ነው ይሄ ነገር የሚገባው ምናምን። ይሄ እኮ የእግር ኳስ ጨዋታ ዋንጫ አይደለም። ከሌ ክሬዲት እንዴ! ለምንድን ነው ዛሬ አስታውሰው ሙቤ ሁላችንም እንደዚህ ብሎ ደግሞ አንተን ያስታወሰ ሰው ስለነበረ ነው ሁሉም ሰው ተጠርቶ እንደዚህ የተደራረገው። እና ይሄ ነው እንግዲህ ያለው ነገር። ምናልባት ማሜ የሚጨምረው ነገር ካለ ትንሽ ይጨምርና እንትን እንላለን። መጀመሪያ ሾክረን ካሊድ ስለመጣህ እናመሰግናለን። እንግዲህ ፋሲካንም ሰምታታል። በነገራችን ላይ አፉ በለኝና ዋትሳፕ ላይ ልኬልሃለሁ፣ ቪዲዮውን ማየት ትችላለህ። በቃ አየሁት፣ አሁን እያየሁት ነበር። እና ማሜ ግን መርሃባ ካሊዴ ስለመጣህ እናመሰግናለን። ፋሲካ እስቲ ፋሲካ ታውራ ኢንሻአላህ። ፋሲካ አውሪ ኔትወርክም ፋሲካ ቅድም እንትን ይዛት ነበር እሰጥ አገባ እንዳይሆን ነው። አዎ ኢንሻአላህ ታወራለህ። እና ፋሲካ እኔ ምስክር ነኝ።
ካሊድ ላንቺ ጥላቻ እንደሌለው ብያለሁ ቅድምም አሁንም ደግሞ አለው ነብሰ ጡር የነበርሽ ጊዜ ከጎኔ ነበርሽ የተቀመጥሽው ሸራተንና እኛን ትቶ አንቺን ሲንከባከብ ነበር ካሊድና አንዳንድ ጊዜ ይሄ ዘን ጥርጣሬ ጭንቅላታችን ውስጥ እየተቀመጠ ነገሮችን እየቋጠረብን ይሄዳልና የምር ፋሲካ የምታወራው ነገር ካለ ፋሲካን እንስማ ውስጥ ያለው አይ ፋሲካ ቅድም በደም ተናግራለች ካሊድም አሁን ተናግሯል እዚህ ጋር ደግሞ እኔ ላንዱ ፈረርክ እንዳትሉኝ ከኔ በላይ ትልቅ ሰዎች አሉ ይኸውልህ ሙቤ አንዴ ልናገር ይቅርታ አንድ ነገር ብቻ ጥያቄ አለኝ አንድ ነገር እሺ አትናደጂ ግን ፋሲካ ይሄ በእናትሽ እሺ አልናደድም ከመጀመሪያ ወንድም ካሊድ በስራ አድናቂህ ነኝ እኔ ካንተ ምንም የሚያገናኘን ነገር የለም ባንዳንድ በሌላ ጉዳይ እንጂ ሌላ ደግሞ በጣም ብዙ የሌላ ቲሞች እኔ ላይ ፎከስ አድርገው የሆነ እንደ ማጥቆር ነገር ያደረጉት የሌላ ኮሚቴ ብዬ በመሰራቸው ቪዲዮዎች ነው አዎ ነገም ዛሬም ሳውዲ አረቢያ ተገኝተው የሷን ጉዳይ በያዙ ኮሚቴዎች ላይ ቪዲዮ ሰርቻለሁ ይሄ አልዋሽም ይቅርታ መጠየቅ ካለብኝ እጠይቃቸዋለሁ ምክንያቱም ከምሰማው አንፃር ከአንዳንድ ጭላንጭል ከሚደርሱኝ መረጃዎች ስሜታዊ ሆኜ እነሱን ጃጅ አድርጌያቸዋለሁ እነሱን ይቅርታ መጠየቅ ካለብኝ አሁንም ነገም ይቅርታ ጠይቃቸዋለሁ ሌላ ግን ከካሊድ ጀምሮ ኢትዮጵያ ውስጥ ያሉ የሌላ ቲሞች እኔ ስለነሱ አውርቼ አላቅም ገብቶሃል ግን የምሰራቸው ዩቲዩብ ላይ የምሰራቸው ቪዲዮዎች እየቆራረጡ የነሱን ፎቶ እየለጣጠፉ ከነሱ ጋር ያያይዙት ነበርና ከዚህ በፊትም ገብቼ ይቅርታ ጠይቃለሁ ሌላ ደግሞ እኔ ማንንም አልጠራሁም ባለው ወንድም ካሊድ ጠርቶ አይደለም በነገራችን ላይ እንደ ሀቂ ሲወጣ ነው መሰለኝ ጠዋት እሷን አታስገቡ እሷ ከገባች እወጣለሁ ብሏል ካሊድ ማለት ነውና ትላንትና ይሄ ሰኞ ትገባለች ተብሎ መረጃ ከተለቀቀ በኋላ እኔ ሰፍዩም ጋር እየጻፍኩ ነው ከድርም ጋር እየጻፍኩ ነው መረጃ ይደብቁብኛል ለካሱ አስተላልፈዋል ማለቴ እኔ በሰፍዩና በከድር ምንም እንትን አልታየኝም ምክንያቱም አስተዳዳሪያቸው ካሊድ ነው የሚመራቸው ካሊድ ነው መከተልም ያለባቸው ካሊድ ነው በሌላ ጉዳይና የሚያርፉትም እሱ ቤት ነው ልመጣ ነበረ መች ነው ስንት ሰዓት ነው የምትመጣው እኔ ከነሱ ነው መረጃ መስማት የፈለኩት በነገራችን ላይ እኔ የ4 ወር ህፃን ይዣለሁ አሁን ራሱ ማለት ነው እና ሌላ ከቤተሰቦቿ ስትገናኝ ያለውን እንትን ለማየት በጣም ጓጉቼ ነበረ እንደ አንድ ቲም ሌላ ማለት ነውና ስንት ሰዓት ነው የምትገባው መረጃ ይደብቁብኛል ጽፋቸው አይተው ላሽሉኛል ማለት ነው በጣም ተሰማኝ ከዛ ጠዋት ላይ ፋሲካን እናስገባት ሲለው ተስፍሽ አይ እሷ ከገባች እወጣለሁ ለቤተሰቦቿም እንዳትመጣ አስጠንቅቄያለሁ ሲል በነከድር ያጠቆርኩትን ነገር አነሳው ማለት ነው ያው አልተጠራሁም አላልኩም እኔ በራሴ ፍላጎት ብመጣም እኔ ካሊድ ቤት አልነበረም ማርፍ የነበረው ወንድም ያለ እዛ ቦሌ ላይ እሱ ቤት ነበር ላርፍ የነበረው ጠዋት ላይ እንደማንኛውም ቲም ሌላ በመኪና ሄጄ የሷን ደስታ ለመካፈል ነበረ ከልክለውኛል በዚህ ጉዳይ አዎ ከልክለውኛል 100% ማለት ነውና ተሰምቶኛልም ለዛም ነው የተናገርኩ እኔ እንደዚህ ብዬም አልተናገርኩም እንደዚህ ተከልክያለሁም ብዬ ቪዲዮ አልሰራውም ዩቲዩብ ላይ እስካሁን ደስታዬን ነው እየገለጽኩ ያለሁትና ግን አንዳንድ በቃ ከኔ በላይ የተሰማቸው ኮሜንታተሮች ልጆች እህቶቼን እንዴት ብለው ጥያቄ ያነሱና በግድ እንድናገር አደረጉኝ እንጂ እኔ ለምን ብዬ ለማንንም አልጠየኩም እስካሁን ማለት ነው በነገራችን ላይ ሌላ በአካል አግኝተዋታል እኔ ቤተሰቦቿን የሌላ እናትና አባት እስቲል እንኳን ደስ አላችሁ አላልኳቸውም አልተገናኘንም ከሌላም አልተገናኘንም ምክንያቱም ካሊድ እንደዛ ስለተናገረ በቃ ስልክም ሊያወሩ ፍቃደኛ አይደሉም በሚለው እኔ አልደወልኩላቸውም ግን እንደ አንድ ቲም ሌላ ወይም እንደ አንድ ኢትዮጵያዊ እንደ አንድ የሌላ ደስታ ከሚፈልግ ሰው ቪዲዮ ሰርቼ ደስታዬን እንዲደርሳቸው ሼር እንዲደረግላቸው አድርጌያለሁ ሌላ ደግሞ ዙዙ የምትባል ልጅ ጠዋት ላይ የተናገረችው ነገር አጥንቴን የሰበረኝ ወላሂ ምን አደረገች አለች ፋሲካ ፕሊዝ
አሁን ይኸውልሽ አሁን ዙዙ እዚህ የለችም። ዙዙ ስለሌለች በሌለችበት ባይወረድ ደስ ይለኛል። ኻሊድ ስለ ኻሊድ ስትናገር እዚህ ስላለ ነው። ግን ዙዙ ስለሌለች በእናትሽ የሌለ ሰው እኔ ቤት ሲወራ ስሙ ሲጠራ ደስ አይለኝም እና የእሷን ከእሷ ጋር በቃ በአጠቃላይ ያው እኔ እንዳልመጣ አድማ ተደርጎ ነበረ። ይሄ ነው እንዲታወቅልኝ የፈለኩት። አንቺ እኔ ፋሲካ አይደለም አድማም ተደረገ አልተደረገም እኔ ልመጣ ነበረ። ገብቶሃል? ግን እነ ከድር እኔ እንዳልመጣ በቃ ያለው ነገር ስለሚያውቁ የኻሊድን ፊት ስለሚያውቁት ለማክሰኞ ነው የምትገባው ብለው አጀንዳ ቀየሩብኝ። ታውቃለህ? እኔ ለማክሰኞ ዛሬ ነው ሊሄድ የተዘጋጀሁት ለማክሰኞ ማለት ነው። ገብቶሃል? አይደለም ማክሰኞ ነው የምትመጣው አለኝ። ከድር አጀንዳ ቀየረብኝ። ቆይ አይደለም እነ ከድርን ታያቸው። እኛ እንግዲህ ያው ከኮሚኒቲዎቹ ጋር ኮንታክት እንዳለን ታውቂያለሽ። እኔ ከ4 ከ5 ቀን በፊት ቪዲዮ ሰርቼ እሁድ ማታ እንደምትነሳ ሰኞ ጠዋት እንደምትገባ ላይፍ ላይ ሳስተላልፍ ነበር። ከ4 ከ5 ቀን በፊት መጀመሪያ ይሄ ነገር ሚዲያ ላይ እንዲወጣ ማንም አልተፈለገም። በነገራችን ላይ የምትመጣበትን ቀን ማንም ሰው እንዳያውቅ አልፈለግም። ሰው ገር ብሎ ሄዶ በኋላ ታውቃላችሁ የሚዲያ ነገር ምድረ ዩቲዩበር ቲክቶከሮች ችግር እንዳይፈጠር በሚስጥር ተይዞ ነበር። አንድ ሰው ከኤምባሲ የሆነ ሰው ሚስጥር አወጣ። ነገሩ ወደ በጣም እንትን ሲል ለኔ ደውሎ ከኮሚኒቲ ሙቤ ይሄ ነገር ትንሽም የሆነ ነገር እየተጻፈ እየሰማን ስለሆነ ልጅቷ የምትመጣው እሁድ ማታ ነው። እሁድ ማታ ትነሳለች፣ ሰኞ ጠዋት ትደርሳለች። ይሄን መልእክት እንድታስተላልፍ ብለው ከኮሚኒቲዎች እንደዛ ሲሉኝ አይ አሁንማ በየጊዜው የወጣው ከወር በኋላ ከሄድ በኋላ ትፈታለች እያልኩ ስለምል በድምጽ ከነ መረጃው ላኩልኝ ብዬ በድምጽ ልከውልኝ ወጥቼ ከ4 ከ5 ቀን በፊት ተናግሬ ያለው። ከ2 ቀን በፊት ኢንሻአላህ ትመጣለች እሁድ ብለን ትናንት ማታ ስንጠብቃት ነበረ። ከዛ ደግሞ ስትነሳ ነግረውኛል። ያን ሁሉ ስናስተላልፍ ነበር። አንቺ ራስሽ ዛሬ መምጣት ይሄን ጉዳይ ከመጀመሪያም አንቺ ነበርሽ ስትከታተዩ ሚዲያ ላይ ያመጣሽው። ከኻሊድም ከኔም ከማንም ግብዣ አያስፈልግሽም። እኔ ዛሬ እንዴ የራሴን ቤት ከፍቼ እነ መሐመድ እዛው ሂዶ ላይፍ ገብቶ በራሴ ቤት ላስተላልፍ ነበር። ግን ሁሉም ሳያቸው ተስፋ ቤት ተሰብስበው እንዴ እኔ ለምን እዚህ ሆናለሁ? እኔም ተስፍሽ ጋር ናሙቤ ሁሉም እዛ ነው ያሉ ስሪ ተነስቼ ተስፍሽ ጋር ሄድኩኝ። ከአንዳንድ ሰዎች ጋርም ተቀያይመን ነበር። አፉ ተባባልን። ያው ያጋያኘን የሌላ ጉዳይ ነው እንጂ በሌላ ነገር ምንም አያጋያኘንም። እኔ ያለው ጀርመን፣ እነሱ ያሉት ኢትዮጵያ፣ አንቺ ያለሽው ሌላ ሀገር፣ ሌላውም ያለው ሌላ ቦታ ነውና ስለዚህ ፋሲካዬ አሁን የውስጥ ቁስላችን ካነሳን ብዙ ነገር እንናገራለን። አንቺንም እንደፈለግሽ እንድታወሪ ያረኩኝ ኻሊድም ተናግሯልና አሁን አፉ ተባብላችሁ ኢንሻአላህ በቀጣይ የሆነ ፕሮግራም ይካሄዳል። ያው ኻሊድ ይሄን ነገር ያዘጋጃል፣ ኦርጋናይዜሽን ያደርጋል ብያለሁ። ይሄ ፕሮግራም ደግሞ እሺ ረጀብ ተፈضل። እንግዲህ እኛ ብቻ ታዋቂ እንሁን፣ እኛ ብቻ በጉዳዩ እኛ ብቻ አለንበት። መጀመሪያ ሌይላን 13 ዓመት እስር ቤት ስትቆይ ማንም ሚዲያ ላይ ያቀረባት የለም። ፋሲካ ናት ቤተሰቦቿን ሂዳ ቀርጻ ያቀረበችው። ከዛም በኋላ እንደውም ዶንኪ ቲዩብ ጋር አድርሱልኝ ያለች ነበር ቪዲዮውን የሰራችው። ከዛ የሚረዱ ብዙ እህቶች ወንድሞች መጡ። የሚረዱ ሳይሆን የሚያስረዱ ብንላቸው መልካም ነው። ምክንያቱም እነሱ ሳይሆን የረዱት ሙሉ የኢትዮጵያ ሕዝብ ነው 50 ሚሊዮን ብር ያወጣው ማለት ነውና እነሱ እንደውም 5 ሳንቲም ላይ ላልቀላቀሉ ይችላሉ። ግን እዚህ ጋር መጥተው እኛንን ዋና እኛንን ጥሩ ነገር ያደረግነው እኛንን በጎ አድራጊ እያሉ ራሳቸውን ይቆልላሉና እንግዲህ አህባሹ ኻሊድ ፋውንዴሽን ሰለምተዋን ፋሲካን ብዙ ሲያመናጭቃት ነበረ። ልክ እዛ ሂዳ የሆነ መጥፎ ነገር እንደምታስተላልፍ ምናምን አድርጎ ነበር ሲያወራ የነበረውና ያው እሷ በነገሩ ላይ በጉዳዩ ላይ እንዳትመሰገንበት እንዳትወሳበት ስለፈለገ ይመስለኛል እሷ ማሸሽ የፈለገው። ይህ ደግሞ ልክ አይደለም። መጀመሪያ ተጣሪነቱ እንደውም የእሷ መሆን አለበት። እንደውም መሸለም ካለባት ሁላ እሷ ናት መሸለም ያለባት ማለት ነውና ብዙ ቲም አለ። በሌላ ጉዳይ እኮ የተሰበሰበው ቲም ብዙ ቲም አለ። ግን እንደ መጀመሪያ ቲም ፋሲካና መሆን ያለባት ማለት ነውና አሁንም ቢሆን ሁላቸውም ፋሲካን ይቅርታ ጠይቀው በቃ ፋሲካ እንደው መሸለም ያለባት ልጅ ናት ማለት ነው እና እንደዚህ ሊያስለቅሷት ሊያስቀይሟት አይገባም ነበር ላለሁ እንደኔ ሀሳብ ማለት ነው። እናንተ ሀሳባችሁን ኮሜንት ላይ አስቀምጡ። ሰላም አለይኩም ወራህመቱላሂ ወበረካቱ።